የምር ብለጥመጥቷል አንዴ ሶሻል ሚዲያ ላይ መውጣት ነው የምትጠበቁት። እሺ ዛሬ ማን ተራ ነው? ጄሪ ሚልዳም አለች። ምን ትሰራላችሁ? ቀለበት ልታረግ ነው አሉ። አዎ። ታዲያ ለምን እኛ ረሳህን? ሚስቴ እኮ ምን እንደነበራችሁ ታውቃለች። እሱ ያለፈ ታሪክ ነው። ሴቶች በዚህ አይነት ጉዳይ ምን ያህል ሲሪየስ እንደሆኑ ታውቃላችሁ። በጣም ትጨነቅላታለህ ማለት ነው። ጥሩ ሰው ነች። እኛ መጥፎ ነበር። ፍቅረኛ አላችሁ አይደል? ያውም ካንተ የተሻለ ነዋ። ቢሻልማ በዚህ ሰዓት እሱ ጋር ነበራችሁ። ሴቶችን መግደል አይሰለችም? ለማይሞት ነፍስ አልጠየቅም። ልጅ እንዳለህስ አዲሷ ሴት ታውቃለች? ነግሬያታለሁ። ምንህን ወዳ ነው ግን ያችን የመሰለች ልጅ? ምናልባት እናንተን መተውን ወዳው ሳይሆን አይቀርም። አንበሳ መሆን የፈለገች ድመት አይጥን ማሳደድ ማቆም አለባት ሲባል አልሰማችሁ? ከጓደኞቼ ጋር መተኛታችሁን እያወቁ ከእናንተ ጋር እንደሆን ስትፈልጉ ትንሽ አታፍሩ? ያኔ ተጣልተን ነበር። ከኔ ጋር ስለተጣላችሁ እኔን ለማስቀናት ከጓደኞቼ ጋር ተኛችሁ። አንተ ስታጎድል እነሱ ሞሉ። ካልሆነ ግን ቲክቶክ ላይ ፎቶ ለጥፈን በስቶሪ ታይም ነው የምንመጣው። እሺ ታውቃለህ፣ ህዝቡ ደግሞ ትንሽ እንባ ካሳየው ወደኛ ጎን ነው የሚሆነው። እናንተን ትቼ የሚመጣውን ነገር ሁላ በደስታ አቀበላለሁ። መሞት አልፈራም፣ እናንተ ጋር መኖር እንጂ። ደካማ ሰው በሆነ በቀላችሁ ነበር። እኔ ብልህ ሰው ነኝ፣ ረስቻቸዋለሁ። አውቃለሁ እናንተ የምትወዱት እኔን ነው፣ እኔ ማልፈልገው እናንተን ነው። ስንቴ ልንገራችሁ፣ ፍቅር በጭንቅላት ቀመር ሳይሆን በልብ ህግ ነው የሚመራ። ተው። ምን ማለት ነው? ከሌላ ወንድ ጋር አይደለም። ቆይ አይደለም፣ ይቅርታ እየጠየቅሽኝ ያለሽው እኮ ከሌላ ወንድ ጋር ተኝተሽ እኔ የማውቀውን ነገር በቃ ባንተ ተናድጄ ሄድኩኝ። አሁን እንደዚህ ነገር ተፈጠረ። ነፍሱ ግን አጥቻለሁ። ይቅርታ እያልኩት